ቻችን እንዴት ወደ ስኬት እንውጣ የሚለው ብዙዎቻችን ጥያቄ ነው። አይታችሁ ከሆነ ስኬታማ ሰዎች በማንኛውም ሁኔታ ውስጥ ቢሆኑ አይፈሩ። ዓላማቸውን ለማሳካት የማያደርጉት ጥረትና የማይከፍሉት መስዋዕት የለም። ጣፋጩን ለማግኘት መራራው መቅመስ ግድ ይላል። እንዴት ወደ ስኬት እንውጣ በሚለው 3 መሰረታዊ ነገሮች እየላችሁ መጥቻለሁ። አንደኛ ራሳችንን መቀየር አለብን። ራሳችንን ስንቀይር ቤተሰባችንን እንቀይራለን። ራሳችንን ስንቀይር አካባቢያችንን እንቀይራለን። ራሳችንን ስንቀይር ሀገራችንን እንቀይራለን። ራሳችንን አስተሳሰባችንን መቀየር አለብን። አስተሳሰባችንን እንዴት ነው መቀየር ያለብን የምትሉ ከሆነ ከኛ የተሻሉ ሰዎች ጋር መዋል አለብን። በስራ በአስተሳሰብ በልምድ ከኛ የተሻሉ ሰዎች ጋር ስንውል የተሻሉ ነን እንገኛለን። ሁለተኛ ጊዜያችንን በአግባቡ መጠቀም አለብን። ጊዜያችንን በአግባቡ ስንጠቀም የማንደርስበት ምንም ምክንያት የለም። ጊዜያችንን በአግባቡ መጠቀም አለብን። ጊዜያችንን በአግባቡ መጠቀም አለብን። ለማይረቡ ነገሮች ውጤታማ ለማይሆኑ ነገሮች ጊዜያችንን ባናባክን ጥሩ ይመስለኛል። ለምሳሌ ቲክቶክ፣ ሶሻል ሚዲያዎች እናመሰግናለን። ሰላማዊት ግርማ እባላለሁ። ኮሚኒቲ ዴቨሎፕመንት ነው በኤምኤ ፕሮግራም ግራጁዌት ያደረኩት። ልጆች ላይና ሴቶች ላይ ነው። ሴቶችን በኢኮኖሚ የማብቃት ፕሮጀክት ላይና ዋን ቻይልድ የሚባል ደግሞ አንድ ልጆች ላይ የሚሰራ ፕሮጀክት አለ። እነዚህ 2 ፕሮጀክቶች ላይ በፋሲሊቴተርነትና በሶሻል ወርከርነት ነው የምሰራው። ለምን እዚህ ስቴጅ ላይ መምጣት ፈለግሽ? ሁሉም ሰው በውስጡ የሚያስበው መሆን የሚፈልገው ነገር አለ። መሆን የሚፈልገውን ነገር ለማሳካት የሆነ ተርኒንግ ፖይንት አለ። ምናልባት ደግሞ የኔ ተርኒንግ ፖይንት ይሄ ሊሆን ይችላል። አሁን በምድር ላይ የምናያቸው በጣም ሀያላን የሚባሉ ሰው የሚያደምጣቸው ንግግራቸው ማይሰለች ሰዎች ከየትም አይደለም የተነሱት። እንዲህ አይነት ኦፖርቹኒቲዎችን ተሰርተውባቸው ታንጸውባቸው የሆነ ቀን ሰው ልብ ውስጥ መግባት ችለዋል። ለኔ ደግሞ ሰው ልብ ውስጥ የምገባበት ቀን ዛሬ ነው ብዬ አስባለሁ። የንግግርሽ ርዕስ ምንድነው? ጤናማ እይታ። አንድ ሰው ይሄ የውጭኛ እይታው በአቧራ ወይም ባላስፈላጊ ጨረሮች እንዳይታወቅ ወይም ደግሞ ከሩቅ ያለን ነገር አጉልቶ እንዲያይ እንዲረዳው ይሄ የምናየው መነጽር ሁላችንንም በጥቂቱም ቢሆን ሊረዳን ይችላል። የውስጠኛ እይታችን ጤናማ እንዲሆን ምን እናድርግ? ለምሳሌ አንድ መርከብ በጣም ከባድ ጭነት ተጭኖበት ረጅም ቀናትን በመርከቡ ላይ ተጉዞ ሳይሰምጥ ያሰበበት ግብ ላይ ደርሶ እዛ ወደብ ላይ ጭነቱን እንዲያራግፍ የሚረዳው ነገር ምንድነው? መርከቡ የተሰራበት አካል እንደ ላባ ካለ ቀላል ነገር ስለተሰራ ነው? አይደለም። ወይም ደግሞ መርከቡ ላይ የተጫነው ነገር እጅግ ቀላል ስለሆነ ነው? እሱም አይደለም። እንግዲያውስ ይሄ መርከብ ሳይሰምጥ ከግቡ እንዲደርስ የሚያደርገው ነገር ወደ ውስጡ ውሃ የሚያስገባ አንዲትም ቀዳዳ በመርከቡ ላይ ከሌለ ብቻ ነው። ዛሬ ስለ ጤናማ እይታ ሳወራችሁ ወደ ውስጣችን የሚገቡ ነገሮችን ፊልተር የምናደርግበት የምናጣራበት አቅም እሱ ከግባችን ያደርሰናል። አንድ ሰው ጤናማ የውስጥ እይታ እንዲኖረው ወደ ሐሳቡ የሚገቡ ነገሮችን ከሚያየውና ከሚሰማው ነገር ላይ እያጣራ ወደ ሐሳባዊ ዓለሙ ማስገባት አለበት። ሐሳባዊ ዓለማችንን የሚገዛውና የሚቆጣጠረው ነገር በየቀኑ ትኩረት የምንሰጠው የምናሰላስለው የምናስበው ነገር ሐሳባዊ ዓለማችንን ይገዛል። ስለዚህ ለመልካም ነገሮች ትኩረት በመስጠት መልካም ነገሮችን በማሰላሰል ሐሳባዊ ዓለማችን ላይ መልካም ነገር እንዲሰለጥን ማድረግ እንችላለን። ያን ጊዜ ጤናማ እይታ ይኖረናል። ጤናማ እይታ በሚኖረን ጊዜ እንደ መርከቢቷ ሳንሰምጥ በክፉ ነገሮች ሳንዋጥ ያሰብንበት ግብ ላይ መድረስ እንችላለን። በጣም ደስ የሚል ፍስስ የሚል አነጋገር ነው ያለሽ። ረጋ ያለ አንድ ነገር ላይ ፎከስ ያደረገ ያንን ያነሳሻትን ነገር
ብቻ ይዘሽ በደንብ ነው ያብራራሻትና ለኔ በጣም በጣም ጥሩ ነው ብዬ ነው የምልሽ። የቀረበበት ትንሽ የሚያንሳቸው ኢነርጂ ትንሽ ያነስ የሚለው ነገር አለ። ሰዎችን መግፋት ይፈልጋል ትንሽ ሞቲቬሽናል ስፒች። ያቺ ነገር ባትኖረውም ግን በደንብ የሆነ ነገር አሳይተሽና ሰውየው እንዲጠይቅ መልስ እንዲያገኝ እንዲጠይቅ መልስ እንዲያገኝ እያደረግሽ ሰውየውን ጫፍ ድረስ ወስደሽዋል። ለኔ በጣም ጥሩ ቆንጆ ነው። ትንሽ ነገር ቢጨመርበት ሚሊዮን ኢትዮጵያንን ያነቃቃል ብዬ አምናለሁ። ሰላማዊት ፈጣሪ ሰላምሽን ይስጥሽ። በጣም ደስ የሚለው በቃ ጤናማ እይታ ብለሽ ፖዚቲቭሊ ጀምረሽ ፖዚቲቭሊ ጨረስሽው። በቃ እርግት ያለና እርጎ ታውቂያለሽ። በቃ ላይ ልቤ ማለት ነው። ሞር ፕሮፌሽናል ነው። አሜን እያንዳንዱ ያወራሽውን ነገር በሙሉ ልቤ ነው ያለመጥኩትና እዚህ ላይ እንደዚህ አድርጌ ብዬ ሐሳብ ብሰጥ ማበላሸት ይሆናል። ራስሽን ሆነሽ ነው የመጣሽው። እኔ ብዙ ነገር አስተምረሽኛል። ወደ ውጤት ስንሄድ ፍፄም ትላለህ ድንቅ ነበረች። አነቃቅተሽኛል። አነቃቃኝ ኢነሰንስ እንዳንቺ ያስተማረኝ ሰው የለም። እኔም አነቃቅተሽኛል። ጥገኝነት ሽንፈት ነው። አየህ ለነገ ምናልባት ለከነገ ወዲያ ላስተምር ፈልጎ ሊሆን ይችላል። ብዙ ያልተነኩ ቀናቶች ስላሉ ቁሬሎ ጀመርክ። የሚገርም ቢዝነስ ልጀምር ነው። እቃ ማስመጣት ነው። ምርጥ ቢዝነስ ነው። ጀምር ብሎኛል። ከዱባይ ነው የማስመጣው እቃ እና ምን ነው ብትሰራው ታላ ስራ እኮ የሆነ ነገር እናንተ እንድትወስዱልኝ ነው። ቃል እንገቡ ነው። አሁን ይሄ ከዱባይ ምንድን ነው የምታስመጣው? እንደሰማሁት የ1000 ብር ስልክ 4000 ብር ይሰጣል። አቤት አቤት አቤት! ሰው እንዳይሰማ ዝም እሺ ማለት ነው ስናገር እሺ። ይኸውልህ ይሄ የዱባይ ስራ ከተማ ውስጥ በሙሉ ያለ ሰው በሙሉ ዱባይ ብሄር ይፈልገው። አሁን ደግሞ ህግ ወጥቶ አይቻልም ተብሏል። እኔ እኮ ልጠይቅ በቃ እኔ ልጠይቅም ልከሰስም እናንተ ደግሞ እሺ ብቻ አትሉኝ። ጎበዝ። እሺ ፖፖስ ምንድነው ንገረን። ይሄ ደግሞ በቃ እግረ መንገዴን ከዚህ ይዤ ወደዛ የምሄደው ነው። ከዛ ጫማ አስመጣለሁ። ከዚህ ይሄ ኤክስፖርት ይደረጋል። ኢምፖርትም ኤክስፖርትም ይደረጋል። እሱ ነው ቢዝነስ። እሺ አሁን ከኛም እንደምትፈልገው ስራ አለን በእናትህ። እሺ ቆይ በቃ እኔ ማለት ነው አሁን ህልም አለኝ አይደለ? ህልም ነው ማለት ነው። በቃ የሚያልም ሰው እብድ ነው ይባላል አይደለ? እኔ አሁን በአሁን ሰዓት እብድ ነኝ። የህልሜ እብድ ነኝ። ከማን ያዘው እንደፈለከው? እኔ ማለት ሲያነቃቃ ፕሮግራሙን እንኳን ያለው እሱ አይደል? ግን ሌሎቹን ያነቃቃል። እኔ ላይ የሆነ ነገር በቃ እንትን ጥሎብኛል። አዚም ጥሎብኛል። ከዛሬ ምን የፈለከው? በቃ እኔ ሁሉም በቃ ሁላ ማለት ፍፄ አንተን መናገር ፈልጋለሁ። እግረ መንገዴ በቃ ሀዚማችሁን አንሱልኝ። አንዴ ብቻ አራታችሁን በአንድ ድምፅ ሀዚማችንን አንስተናል ተነቃቃ ብላችሁ ላኩ። እኔ ሀዚሜን አንስቻለሁ ተነቃቃ። ተነቀው ሀዚሜን አንስቻለሁ ተነቃቃ። ነቅቻለሁ። እስኪ አንሽልበይና እንገላገል። እኔ አሁን ሀዚም አንተ ላይ እሺ ችግር የለውም። እኔ አንስችልኝ በደንብ አንሽልኝ። አላነሳሽ ካነሳሽ በደንብ ወደ እኔ እሺ ከዚህ በኋላ እሺ አንስቻለሁ ሂድ። የቤታችን በር መዝጊያ ተበላሽቶ ጋን ልገዛ ነበር የወጣሁት። መቼም ሳይዘጋ ያድር። እሱን ተውትና በጣም የሚገርመኝ ነገር ልንገራችሁ። ይሄን ጋንና ቁልፍ የሚያበጀው ሰውዬ ወይም ደግሞ የሚያበጀው ድርጅት ጋኑን ያለ ቁልፍ ማበጀት አይችልም። በህይወታችን የሚያጋጥሙን እያንዳንዱ ችግሮች እንደዚህ ናቸው። ያለ መፍትሄ ወደኛ ይመጡ።
በህይወታችን ሁላችን የምናስባቸው የምናልማቸው የተለያዩ ነገሮች አሉ በዓለም ላይ ልናደርጋቸው የምንፈልገው ነገር ግን የህይወት ችግሮች ባላሰብነው መስመር የተፈጠርንበትን ዓላማ እንድናገኝ ያደርጉናል። ለችግሮቻችን መፍትሄ መፈለግ ውስጥ ለችግሮቻችን በምናደርጋቸው እንቅስቃሴዎች በሙሉ ዛሬ ያለንበትን ነገር ብቻ ሳይሆን ነገ ማድረግ የምንፈልጋቸውን እያንዳንዱ ነገሮች እንሰጣለን። የዓለም ቴክኖሎጂና ስልጣኔ እዚህ ላይ ደረሰው ለችግሮቿ መፍትሄ በመስጠት ውስጥ ነው። ይሄ መብራት የመጣው ትናንትና ዓለም ላይ ጨለማ ትልቅ ችግር ስለነበረ ነው። መርከብ የተፈጠረው ውቅያኖስን ማቋረጥ ትልቅ ችግር ስለነበረ ነው። ዓለም ዛሬ ያለችበትን ቴክኖሎጂም ስልጣኔ የሚያገኘችው ትናንትና የነበረባትን ችግር መፍትሄ ለመስጠት በማሰብ ውስጥ ሁላችንም ህይወት ውስጥ እንደዚህ ነው። ሁላችንም ዛሬ ያለንበት ቦታ ላይ እንድንቀር አይፈለግም። ነገ አዲስ ሰው ነው። ነገ ዓለም እንድናቅ፣ ነገ ስለራሳችን ስለ ህይወት ትልቁ እኛነታችንን እንድንፈጥር ይፈልጋል። ይሄ ሁሉ የሚሆነው ግን ለችግሮቻችን መፍትሄ በመስጠት ውስጥ ነው። ከኛም የሚጠበቀው ልባችን ውስጥ አእምሯችን ውስጥ ያለው ለችግሮቻችን የሚገቡትን መፍትሄዎች ማሰብ እና የትኛውን መስዋዕትነት ከፍሎ ለችግሮቻችን መፍትሄ መስጠት ብቻ ነው። አመሰግናለሁ። እንደ ወንዝ የለም። አሁን ወንዝ ማዕበል ሲመጣ ፏፏቴ ክረምት ላይ ይጮሃል አይደለም? በጋ ላይ ደግሞ ቀስ ብሎ ወንዝ ይፈሰው። ያንን እርጋታ ይቻለው ማለት አይንን እንዳትነቅል ረጋ ብሎ የሚሄድ ወንዝ ደስ ይላል። አሁን አንዳንድ ሰዎች ስፒች ሲያደርጉ ይቀዘቅዙና እንዳትከተላቸው ያደርጋሉ። ያንተ መቀዝቀዝ ግን እንደዛ አያደርግምና እንድትከተል የሚያደርግ ነገር አይችበታል እዛ እርጋታ ውስጥ። ሌላው ካነሳው ነገር የተመቸኝ ችግር ሰው ይለውጣል ነው የሚባለው ብዙ ጊዜ። አንተ ግን ደስ ያለኝ ችግር መፍትሄ ሲሰጥ የሚለውጠው እሱም ማሳየት በጣም ተመችቶኛል። ጥሩ ነበር። እርጋታ ቆንጆ ነው። አርስቱንም አላወቅ ነው። እኔ ስለምንድን ነው የሚያወራው ስለምን ሊያወራ ነው የፈለገው እያልኩ ስከተልህ ነበረ። ችግርና መፍትሄ አሰጣጥ መሰለኝ የሰጠው። ጥሩ ነው። ፍሎ ደስ ይላል። ጥሩ ነው። አሁን አንተ እዚህ ጋር ቁጭ ብለህ ብትመለከት እውነት ትነቃቃለህ በራስ ንግግር ወይም አንቀላፍቶ ደብሮ ስርዓት ሆነ ራስን ልታጠፋ ብለህ አንተውን ባወራው ኢሰንስ ማለት ነው። ችግሩን ራሱ አጉልታ አላወራህም። ገባ? ህመሙን አልቆሰቆስኩም እንዳደምጥ ማለት ነው። እዛ ላይ ሳይ ትንሽ የዝግጅት ችግር አይቻል። ፖቴንሻል አለ። ወደ ነጥብ እንሄዳለን። ኢላና አነቃቅቶኛል። ፍጹም አነቃቅቶኛል። እኔ አላነቃቃኝም። አላነቃቃኝም። ስጦታ አለ እንዲያዝነማ መሄድ የለብህም እንዴ? አንድ ሰዓት ኮች ላድርግህ ወይስ የ3 ቀን ሴሚናር ታደማለህ? አንድ ሰዓት ኮች አድርግ። የምር በጣም ጥሩ። ዶንኪ ቲዩብን ጆይን ካርክ ስንት ዓመት ሆነሽ? ዓመት አይሆነኝም፣ 5 ወር። 5 ወር እንዴት ነበር? በጣም ስራ በስራ እንደ ዶንኪ መልፋት ነው። እንለፋለን ነው ላይ ተማል 26 ዓመቴ ነው ብለሻል። አግብተሻል? አላገባው። ሃሌሉያ። እሺ ስለ አላማሽ ንገሪኝ። ምን ማሳካት ታስቢያለሽ ካሁን በኋላ? የራሴን ኢቨንት ኦርጋናይዚንግ ካምፓኒ ከፍቼ እዛ ላይ መስራት ነው። የሚያስደስትሽ ነገር ምንድን ነው? ከቤተሰቤ ጋር ከጓደኞቼ ጋር መዝናናት። ደስተኛ ነሽ በህይወትሽ? አዎ በጣም። ስለ ዶንኪ ቲዩብ አጭር በአንድ አረፍተ ነገር። ቤተሰብ ሃፒ በርዝዴይ መልካም ልደት ላንቺ። ይሄ ማክስ አፍህን ሊሸፍን ይችላል። ህይወት የሚቀየረው ግን አፍህ ላይ ያለውን ሳይሆን ማንነትህ ላይ እንደ ጊንጥ ተጣብቆ አልላቀቅ ያለህን ውሸቱን ማንነትን ገንጠለ ስትለየው። ማን እንበል? ፍቅረ ማርያም ሞላ ከአዲስ አበባ ዩኒቨርሲቲ። ከአዲስ አበባ ዩኒቨርሲቲ አዲስ አበባ ነው የመጣሁት። እንጅባራ አማራ ክልል። የውድድርህ ርዕስ ምንድን ነው? ያላለቀ ህይወት። ማንኛውም ህይወታችን ውስጥ ደስተኛና ስኬታማ ህይወት ለመምራት ብዙ ነገሮችን እናቅዳለን፣ ብዙ ነገሮችንም እንጀምራለን። አብዛኛዎቹ የህይወታችን ጅማሬዎች ናቸው እንጂ ወደ ፍጻሜ የሄዱ ጥቂቶቹ ብቻ ናቸው።
ጓደኞቻችን ሁሉ ተገርመውብን ይህን ነገር እስኪጨርሱት ጓጉተናል ይሉናል። ነገር ግን ከናገርናቸው ማግስት ውስጥ ያ ነገር ተቋርጧል። በጣም የሚገርም የፍቅር ግንኙነት ተጀምረን የሁለታችንም ህይወት ተበላሽቶ ተቋርጧል። ያላለቀ ህይወት። ብዙዎቻችን ህይወታችን ብንጨርሰው ነው የጀመርነው ምን ያህል ድንቅ ይሆን ነበር። ለምንድን ነው መጨረስ ያቃተን? ለምንድን ነው የጀመርናቸው ነገሮች ዳር ማድረስ ያልቻልነው? ለምንድን ነው ያን የጀመረው ጨርሰን በትክክል መሳቅ፣ በትክክል መደሰት፣ ሰዎችን መርዳት፣ ከኛ ማልፈ ሌላው መትረፍ ያቃተን? ለምንድን ነው ያለቀ ህይወት መኖር ያቃተን? ወንድሜ ልንገርህ፣ እህቴ ልንገርሽ፣ አንድ ነገር ከመጀመራችን በፊት መጀመሪያ ለምን እንበል። ለምንድን ነው የጀመርኩት ያን ነገር? ለምንድን ነው? ትልቁ ጥያቄ ዛጋ ነው። የጀመርክበት ምክንያት ካወቅሽው የምታቆምበት ምክንያት የለም። የመጀመራችን ምክንያት የቅዳችን መንደርደሪያ፣ የጉዟችን ኃይል ጋሻችን ነው። ሳይ ደስ ይሷል። ኳሱ ከላይ ነበረ፣ እንደገና ነጠረ። ነገር ግን ኳሱ በወደቀው ያህል ወይም ደግሞ በገጠመው ቻሌንጅ ያህል እንደገና ነጥሮ ነው የሚነሳው። በማንኛውም በህይወታችን ውስጥ ምንም ያህል ቻሌንጅ ቢያጋጥመን እንኳን መነሳት እንችላለን። ምን ካለን? የጀመርንበት ምክንያት። ለምንድን ነው አንቂ አንደበቶች የተጀመረው? ለምንድን ነው የጀመራችሁት? ለምንድን ነው የተወዳደር ነው? ይህን ማወቅ አለብን። ይህን ካላወቅነው ጉዟችን ሁሉ ባጭር ቀሪ ነው። አመሰግናለሁ። በጣም አሪፍ ነው። ጠያቂነት ደስ ይላል። ጎትጓችነት ደስ ይላል። መጀመሪያ ላይ በደንብ አድርገህ እያንዳንዱ ነገር መጠየቅህ ሰው ወዶ ሳይሆን በግዱ መልስ ፍለጋ እንዲያዳምጥ ያደርጋል። ጽናት መስሎኝ ነበር። ስለ ጽናት ግን በኋላ ላይ ምክንያት ማወቅን ብለህ ቀይረዋል። ደስ ይላል። እሱ አሪፍ ነገር ነው። ትንሽ ያልተመቸኝ ነገር አይ ኮንታክትክ ከኦዲየንስ ጋር አልነበረም እና ደግሞ ችግር ላይ በጣም አጠነጠንክ። ችግር ሁሉም ሰው ችግር አለበት። አሁን ከዛ የሚያወጣ ነገር ነው የምንፈልገው አይደል? ስለዚህ ችግሩን አበዛኸው። እንዲህ ያየ ካላወራኝ አልሰማህም። አየህ፣ አቴንሽን ማለት ትክክለኛ ፍቅር ነው። ያልጨረስካቸው ነገሮች አሉ። ለምናችሁን አለማወቃችሁ እንዳትጸኑ ያደርጋችኋል ካልከን ለምናችሁን እንዴት እንወቅ? ዓላማችንን እንዴት እንወቅ? ይሄ ነገር ሐሳብን ያንጠለጥለዋል። ለምን እንጀምረዋለን ብለህ ስትል አንተ እንደዛ እያወራህ እኔ ጀምር ያቋረጥኳቸውን ነገሮች ነበር ስፈልግ የነበረውና ሪሊ ፐርፐዝህን ካላወቅ ለምን እንደምትጀምረው ካላወቅ ጽናቱ ላይኖር ይችላልና ጥሩ ነው ብዬ አስባለሁኝ። አሁን የዳኞቹን አስተያየት ሰምታል። ወደ ነጥብ እንሄዳለን። ኢላና አላነቃቃኝም። እኔ አነቃቅቶኛል። እኔም አነቃቅቶኛል። ምን ይሻላል? ማንኔ እርግጠኛ ነኝ በትንሽ ትሬኒንግ ቀይረህ ሚሊዮኖችን የሚያነቃቃ ልጅ እንደሚሆን። ምን አለው? አሜን። ምን አለው? ምንድነው አላማ? ጉድ በዩኒቨርሲቲ ደረጃ አሉ የኔ ጓደኞች ልክ እንደዚህ ችግር ውስጥ ያሉ ማለት ነው፣ ወይም ደግሞ ለመለወጥ በጣም የሚፈልጉ እና እነሱን ልጆች መቀየር ፈልጋለሁ። በምን እሺ፣ አነቃቅተኛል። ስላይትሊ አነቃቅተኛል። ቀጣይ ዙር ላይ ግን አለቀ። እንዲህ ያየ ካላወራ የመጀመሪያ ወደ ኋላ ስንሄድ የምናገኘው ራሳችንን ነው። ማን ነኝ? ምንድን ነኝ? ምንድን ነበርኩ? መሆን የምፈልገው ምንድን ነው?
ማን እንበል? ቶፊቅ ከዘነበ ወርቅ። ቶፊቅ ምን እንደምትሰራው? የምሰራው ያው የማታ አማራለሁ፣ ቀን ደግሞ ትምህርት ቤት ላይ እላላካለሁ ነገር። በህይወት ውስጥ ነው ቻሌንጅ ገጥሞ ፈተና ገጥሞ ራስን አነቃቅተህ አበረታተህ ያለፍክበት ህይወት አጋጣሚ አለ? አዎ እኔ ያው ዘነበ ወርቅ አካባቢ ታውቁታላችሁ፣ ቆሼ ይባላል። ቆሼ የቆሼ ምግብ እየበላሁ ነው ያደግኩት። አሁን እዚህ ጋር ደርሻለሁ፣ እየተማርኩ ነው። ያው ያን ጊዜ ምናልባት ብዙ ሰዎች አይተውኝ አይ ይሄ ልጅ እንደው ምናምን ብለው ይሆናል። አሁን ደግሞ እዚህ ጋር ሲያዩኝ ደግሞ ያው የውድድር ርዕስ ምንድን ነው? ራሴን የቀየረኝ ነገር ነው፣ ግብ ነው። ምን ይባላል ጓደኛዬ ያላስቀመጥከውን ነገር አትፈልግ ትለኛለች። እውነቷን ነው። የሰው ልጅ ያላስቀመጠውን ነገር መፈለግ የለበትም። ግብም ማለት ልክ እንደዛ ነው። እኔ ያስቀመጥኩት ነገር አለ፣ እዛ ቦታ ላይ ለመድረስ እየሄድኩ ነው። እኔ በጣም ይርበኝ ነበረ፣ ከማንም በላይ ይጠማኝ ነበረ፣ ይርበኝ ነበር፣ ይበርደኝ ነበር። እኔ ጎዳና ተዳዳሪዎችን ሳያቸው ሁሌ ለስኬት የቀረቡ ሰዎች ናቸው ብዬ ነው የማስበው። ለምን መሰላችሁ? ርቧቸዋል፣ ጠምቷቸዋል፣ በርዷቸዋል፣ የሰው ፊት አይተዋል። እነሱ የሚያስፈልጋቸው ግብ ብቻ ነው። ግብ ካስቀመጡ የፈለጉበት ቦታ ይደርሳሉ። እሱ ጋር ያለውን ግለት ይሄ ኳስ ሜዳ ነው። ይሄኛው ደግሞ እኔ ጋር ያለው ኳስ ሜዳ አለ። አያችሁት? ይሄም ኳስ ሜዳ ነው፣ ያም ኳስ ሜዳ ነው። እኔ ህይወቴ ላይ የጨመርኩት አንድ ነገር ብቻ ነው ራሴን ለመቀየር። ያኛው ኳስ ሜዳ ጎል የለው፣ ይሄኛው ኳስ ሜዳ ጎል አለው። እኔ ህይወቴ ላይ የጨመርኩት ጎል ብቻ ነው። በቃ አሁን ወዴት እንደሚሄድ አውቃለሁ ማለት ነው። ባለማወቄ ምናልባት ጎሉ ጋር ብዙ ጊዜ ደርሼ ተመልሻለሁ፣ ብዙ ጊዜ ማለት ነው። አሁን ግን አውቀዋለሁ፣ ስለዚህ አገባዋለሁ። አመሰግናለሁ። ግብ ስላለ ብቻ ነው እዚህ የደረስከው? ስለሰራሁ፣ ስለጠርኩ፣ ስለሞከርኩ። እነዛን ነገሮች ለምን በቀረው ደቂቃ አልጨመርክም? በዛ ውስጥ ስንት ነፍስ ማዳን ትችላለህ? ገባሁን? ያወራው ነገር ግብ አለው፣ ይሄና ያው ግብ የለውም። ኦኬ እሺ፣ ከዛስ እንዴት ግቡን እንደፈው? ያን ነገር አላየሁበትም። እኔ አሪፍ ምርጥ ነገር አይቻለሁኝ። ይሄ ኳስ ሜዳ ምሳሌ ብዙ ነገር የሚያሳይ ነው። ቻሌንጅ አለው፣ ፈተና አለው፣ ባላንጣ አለው፣ ማኖ መንካት አለ፣ ሪጎሪ አለ፣ አሰልጣኝ አለ፣ ዳኛ አለ፣ ቀይ አለ፣ ቢጫ አለ አይደል? ማአት ነገር አለ። መደብ መጠቀም ትችል ነበር። እሱ ግን እኔ አሁን ያቀረብካት የሆነች አስፕሪን ነገር አስወጣኛል። ታድናለች አታድንም ሌላ ነገር ቢሆንም ግን የሆነ ነገር ፈጥራሃል ነው ውስጥ። ወደ ውጤት እንሄዳለን። ኤላና እኔ በጣም አነቃቅቶኝ አላነቃቃኝም። እኔንም አላነቃቃኝም። እኔ አነቃቅቶኛል። የዋጥኳት አስፕሪን እየሰራች ነው፣ አነቃቅቶኛል። ግን እነዚህ ሰዎች ማሰመን አለብኝ እንድታልፍ አንተ ፕሊዝ። ዓላማው ምንድን ነው? ዓላማዬ ዓለማችን ላይ ቁጥር 1 ሞቲቬሽናል ስፒከር ነው። ይሄ ዓላማ አይደለም። ማንም ሰው ቁጥር 1 ሊል ይችላል። ለምን ካልመለስክ ዓላማ አይደለም። ብዙ ማቃቸው ልጆች አሉ አካባቢ ላይ ማለት ነው። ምናልባት እኔ እዛ ቦታ ላይ ከደረስኩ መጀመሪያ አካባቢን ሰው ቀይራለሁ፣ ከዛ ዓለም ላይ ያለን ሰው ቀይራለሁ። እርግጠኛ ነኝ አሁን ሲያዩኝ ራሱ ባልፍም ባላልፍም ብዙዎቹ። አንድ ሌላ ጥያቄ፣ እንዴት ነው ራስህን የዓለማችን ቁጥር 1 ሞቲቬሽናል ስፒከር የምታደርገው? አንብቤ ሰምቼ ጎሎቹን ቻሌንጆችን አልፌ የዓለማችን ቁጥር 1 አነቃቂ ይሆናል። ሳንጠይቅ ንግግር ላይ ያንን ነገር ብናይ በጣም አሪፍ ይሆን ነበር። ኤኒዌይ አነቃቅተኝ። በነገራችን ላይ ማለት ነው ማለት ጸዲም በጣም ነው የምወዳት። ስለሷ ማውቀው 11ኛ ክፍል እያለሁ የጂኦግራፊ አስተማሪያችን ስለሷ ነግሮን ነበር። ቢዝነስ ጀመረ። ያንን ቢዝነስ የሆኑ ሰዎችን ትልሉብህ ይችላል፣ ሰራተኞችን ሊወስዱብህ ይችላል። ስለዚህ እንደ ካልዲስ ኮፊ ነው መሆን ያለብህ ብሎ በጣም ብዙ ነው ያወራው። እና ሰራተኞችን ታሰለጥናለህ፣ በቃ 2 ቢዝነስ ሰራ እንደውም ችግር እና ከዛን ጊዜ ጀምሮ ማናት ምናምን ነገር ነው በአካል ሳገኛት አሁን አለቃባታል። ሁሉ ጊዜ ያን ነገር ልንገርህ፣ ካነስት ሆነ የምታውቀውን ስቶሪ ስታወራ ያነቃቃል። አሁን ስለ እሷ ስቶሪ ስታወራ እኔ ተነቃቃው። አህመድ የሚባለውን ልጅ አንስተህ ዋው ኢንስፓየር ነው ኮኛ ከመከታመጥ ነው ተነሳችና ዳሴ ያለህን ነገር አወራ። ቆሼ ጋር ብዙ ስቶሪ አለ፣ ተደርሙሶባቸው የሞቱ ሰዎች አሉ። ያን ስቶሪ አውራ። በቃ ኢትዮጵያዊ ሊረዳ እንዲችል ማለት ነው። ያን ካደረክ በእርግጠኛ ትቀጥላለህ። የ11 ሰዓት ጨለማ በጣም ከባድ ነው። ከዛ በኋላ ግን 12 ሰዓት 12 ተኩል እያልክ ስትል የምታምር ፀሐይ ነው የምታየው። ብሮ ጨለማን ትወደዋለህ? አንዴ በከዘራ ሌላ ጊዜ በክራ